አንቺ እንዴ አይቻለሁ። አንቺ በሽታ ዛይጅና ትድኛለሽ አላታ ስትበርበታች ወዲያውኑ ነው የፈነዳሁት። አምስት ሲደግሞኝ በር ላይ እንዴ ብዬ ነው ስጠብቅ የነበረው። አንድ ሙስሊምም አለው የ22 ዓመት ልጅ ታውሮ ሊቀር ድንግል ድረሽለት ትላት እዛ ተወጥፋ እንደዚህ ስታስተምር ድረሽለት ድንግል ውረጅ ትላለች በልቧ። አበበች ጎበና እኮ ናት፣ መንግስት ያላወቃት አበበች ጎበና። ታማኝ ነቻ። ታማኝ አይገልጻትም። ታዲያ ተቃጠልካ። እኔ እላለሁ እኮ ስረቂ እላታለሁ፣ ከባሏ ምን ትፊ እላታለሁ። ኧረ እንዲህ ትልብኛለች። ወይ አሰቃየኝ እንጂ አባ አንቺም አሰቃየሽው። እኔ ማሰቃየሁት ፈሱን እስከሚፈሳባ ቤተ መቅደስ ይዤው እገባለሁ። በኢየሱስ ክርስቶስ ስም በድንግል ማርያም ስም ይዣለሁ። ውጭ እንዳትቀር ገብተህ ተቃጠል እለዋለሁ። ስገባ ወላዲተ አምላክ ስም እለቅቅሻለሁ፣ በቃ እሄዳለሁ እያለ ይለምነኛል። ለምንሻል ይለምነኛል እያለ ዓመት ሙሉ ቁጭ ወደ ነገስት። አዎ ሽባ አድርጊያት እኮ ነበር። እያዝረከረከኝ ነበር የምትሄደው። አንተ ጋር ስትመጣ ቃጥ አንድ እርኩስ ቀይ ሴትዮ ማርያምን ተመስላለቻት። እቤቷ ገባችና ትንሽ እንደቆየች ባሏን አንከራትቷለሁ አጦዘዋለሁ አለ እኮ የስም ኢንጂነር አድርጌ። ሰሜን ጎንደር ሄዶ ነበር ሲድህን ሲያረግ አንቺ እንዴ አይቻለሁ። አንቺን በሽታ ዛይጅና ትድኛለሽ አላታ ስትበርበታች ወዲያውኑ ነው የፈነዳሁት። ፈነዳ ግራኛለች። ፈነዳው ነው የምትለው። ትርጉሙን የዚህን የምናምኑን ትርጉም አላወቀችም እንጂ መጀመሪያውኑ እሷ ገብርኤል ነው መሮጫ የኔ ቅዱስ ገብርኤል ስለሆነ ፈሴን አስጨርሳኛል። መጀመሪያውኑ ወዲያው የመጣሁለት ነው ፍንድት ያልኩት። ፍንድት አልክ? ፍንድት ወዲያው በቃ ትርትር ነው ያልኩት። እሷ ልክስክስ ናት። ለካህን ወጥ እየተሸከመች ኡራኤል ነው አሁንም ቤታችን የምትባለውን እየደገሰች ነው። ብቻዋን ትልፋ ብቻዋን ትደግስ። ሐሙስ ለታ እና የዓይነ ስውር ምሳ እግዚአብሔር አይንሳ ብላ ጾም ልታሲዝ ከኮተቤ በእግሯ እዚህም ጥሪያሪያሙ ምሳ ይዛ ጥሪያሪያ ማለት ነው። አዎ ምሳ ይዛ መጣ ጾም ልታሲዝ የዓይነ ስውር ምሳ እያለች የዓይነ ስውር አምጥታላለች። ሀገሯ የ22 ዓመት ልጅ ታውሮ ሊቀር ድንግል ድረሽለት ትላት እዛ ተወጥፋ እንደዚህ ስታስተምር ድረሽለት ድንግል ውረጅ ትላለች በልቧ። ቢድን ይዳንላት ባይድን ይሁን እንጀራ እያዜ ትንከረፈፋለች እዚህ እየመጣች። ታዲያ ጥሩ ነው። ደግነት አልወድም፣ በእናትህ ደግነት አልወድም። አበበች ጎበና ናት ጎቺ። አበበች ጎበና እኮ ናት፣ መንግስት ያላወቃት አበበች ጎበና። አልገባኝም። አበበች ጎበና መንግስት ያላወቃት አልኩ። እሷ አዎ አበበች ጎበና ደግናት። ታዲያስ ማንንም የድሃ ልጅ አይደል የምትሰበስበው ነው እንዴ? አዎ እቺም በዛም ትቀናለህ ተሻግረህ። ታዲያስ እቺም እንደዛው እንደው ቸገር አንጧቸው የበላሁትን ይበላሉ። 3 ሴት ልጆች አንጥታ አንዷን አረብ ሀገር ልካ አንድ ብሯ ሳትበላ ቤት ገዝታ ሰርታ ቦታ አሁን ደግሞ ድንግል የደናት ጥሩ ትዳር ስጭልኝ እያለች ትጸልይላታለች። ሌላ ሰው የሰው ልጅ ሰብስባ ቤቷ 3 ሴት። ታማኝ ነቻ። ታማኝ አይገልጻትም። ታዲያ ተቃጠልካ። እኔ እላለሁ እኮ ስረቂ እላታለሁ፣ ከባሏ ምን ትፊ እላታለሁ። ኧረ እንዲህ ትልብኛለች። እንዴት ትልባለች? እንዲህ ትልብኛለች። እንዲህ ትልባለች። እስቲ ተነስ እናሳያቸው እንዴት እንደምትልብህ። እንዲህ ትልብኛለች። እስቲ እንዴት ወደዚህም ዝጋ። እንዲህ ትልብኛለች። በእናታችሁ እንደዚህ እንዳትሉ ይቅርባችሁ፣ እንዳትሉ በድንግል ማርያም ይዣቸዋለሁ። እኔ ከ1 እስከ 30 ልጇ እየቀጠቀጠ በዚህ ነገር ጥራ እያለ ከ1 እስከ 30 ቀኖቶችን ያስጠራኛል። እንዴት ነው የምትልባች? ተላገልኩ። እንዴት ነው የምትልባች? ከ1 እስከ 30 ጥራ ይለኝና ይዞ ተኛ ይለኝና እንዲያስተኝቶ ታዲያ ከጥፍሩ አንስቶ እስከዚህ የሚቀጠቅጥ እኮ እንዴት ነው የምትልብህ? ስረቂ ስትላት እንዲህ ትልብኛል። ከእነንትኑ ጥራው እንጂ። ወይ በእናትህ ወይ ንገራቸው ለእነሱም እስቲ እንዴት እዚህ እየመጣችሁ አትጎለቱ። መምህር ግርማ የሚረዷችሁ እናንተ ስታደክሙት ነው። እኔ ስቃዬን አሳይታኛለች። ጠዋት ኪዳን መንበርከክ፣ ከሰዓት ቤተክርስቲያን ትሰራለች ትመስላለች። እቺ ቡቱቷ ይኸውላችሁ እንጀራ በወጥ
ማስቀደሻው ይከፈላ ከነ ማስቀደሻው ነው እኮ። እንዴት ነው? እንዲህ አይ በዳት ተወኝ አይደለም፣ በስ ጨምርበታ። እኔ እኮ እሱን በጣም ግን እንዲህ ስትል እኔ ሰውነቴ ሁሉ ስንጥቅ ይለና በርካካካካካ እላለሁ። እንዲህ ስትልብ ተለብኛል ደግሞ ስችልበት ታጣቷን ቁረጥ ነበር ማረክ። እኔ ታጣቷ ልጆቿ ባለጌዎች፣ ባሏ ባለጌ፣ እሷ ባለጌ፣ ያሳደገቻቸው ባለጌ ብቻ ያለው ቤቷ ውስጥ ባለጌ ብቻ። ስለሚጸልዩ ነው ይጸልያሉ። መሬት አንተ ይኸው እኮ አሁን ከጳጉሜ 5 ጀምሬ አልጋ ላይ አላወጣሁም። በልሽ ተመርከክ መሬት 5ቱን ቀን ጳጉሜትን የምትታደስበት አይደል አለችና በሽምብራ ጾማለ እንደ በጳጉሜት አፋው ንገረኝ እስቲ። እንዳሰሙ ጆሮአችሁን ያዙ እናንተ፣ እንዳሰሙ ጆሮአችሁን ያዙ። በጳጉሜ ጾም አለ። እኔ ምን አውቃለሁ? 5 ቀን ሽምብራ እየበላች ከቤቷ ውራኤል ተመርከክ ስትል ተመርከክ በቃ ፋልኩላ ሄድኩልህና የደብተራውን እናት እንደ ንፋስ አዞርኩና እግሯን እንከት የደብተራውንና እሺ በል ተመርከክ። ወንድ አይደለሁም እኔ ምን አውቅልሃለሁ? ወስጄ ምኒልክ ሆስፒታል እሺ በል ተመርከክ። እንጀራዋን ፈትፍታ በቅቤ ልትጠይቅ እንጂ እራሷ ኧረ ላውራልህ እንደው ታሪኳ ብዙ ነው። ሰው እኮ ከዚች አሁን አትማሩ። እንጀራዋን ፈትፍታ አታኮርፍም እኮ ታኮርፍ መሰለኝ አታኮርፍም። በቅቤ እንጀራዋን ፈትፍታ ሄዳ እሺ ተመርከክ። የሪ ማሮት ብላ ጠየቅ ታዲያ አንድ የበቀል አምላክ አንተ ነህ ትላለች። ተመርከክሽ በቃ የድንግል ማርያም ልጅ ነው የበቀል አምላክ እኮ ልክ ነው። አሁን ትላለች። መዝሙረ ዳዊት ላይ ተጽፏል ትላለች። አንተ ልትሆንልህ ነው እኮ እያነበበች ጉድ ፈልቶብኛል። እኔ ተጽፏል መዝሙረ ዳዊት ላይ የድንግል ማርያም ልጅ ነው የበቀል አምላክ። ሰይጣንና አጋንንት ነው። አጋንንት ከበረሃ የተጠራው የበረሃ አጋንንት ይኸውልህ እንዲህ ብዬሽ ነው ተኝቼ ስጠብቅ የነበረው ለአምስት ሲደግሙኝ በር ላይ እንዲህ ብዬሽ ነው ስጠብቅ የነበረው። አንድ ሙስሊምም አለው አብሬ ብደገም የነበረው ትደገም። ከዛ በኋላ 9 ሰዓት እሺ ተዘጋጅ ታግጬ ሰጥቶ በቃ ተዘጋጅ ሁሉ ተዘጋጅ። አንድ አሽከርሉን ብቻዋን ትስራ ብቻዋን ትልፋ ለውራኤል ትርፋው ብቻዋን አታላ ማምጣት ትታገላለች። አሁን ደግሞ ተዘጋጅሽ ኢየሱስ ክርስቶስ ወላዲተ አምላክ ስም በቅዱስ ሚካኤል ስም በድንግል ማርያም ስም ባርጋኖ መሮኛል ባርጋኖ በድንግል ማርያም ስም ሲኦል እንገባለን። በድንግል ማርያም ስም ደግሜ 3 ሲኦል እገባለሁ። መሮኛል እንገባለን። ቶሎ 7 ጊዜ ጮህ ነው። ወይ ጉድ! እቤቴ ቁጭ ብለሽ ሳትፈችኝ እንዳትወጪ እያልኳት ነበር። እዋ ነበረሽ? እዋ ነበረኝ። እቤቴ ቁጭ ብለሽ ድንግል ሳትፈችኝ እያነከስኩ ልስራ እንዴ እላታለሁ። እንደ ሰው ወይ አሰቃየኝ እንጂ አባ። አንቺማ አሰቃየሽው። እኔ ማሰቃየሁት ፈሱን እስከሚፈሳባ ወላዲተ አምላክ ምስክሬ ናት። አትሳቁ። አይሳቅም። ሲያስቸግረኝ ቀጠቅጠውና አትቅዘናም ስለው ጣጣጣጣጣጣጣ አርጌ ፈሴን እፈሳለሁ። ድንግል ምስክሬ ናት። ስትሳድቢው ነው? አንቅዘናም እላለሁ። ይኸው ልጸልይ ስል አይኔን ይከልለኛል፣ ያስቸግረኛል። ሲያስቸግረኝ አንቅዘናም አርፈህ ተቀመጥ እለዋለሁ። ከዛ ያለ መቆረጥ ፈሴን እፈሳለሁ። ግን ፈሱ አይሸትም አይደለም፣ ምንም አይሸትም። አይገርምም? ከዛ ባለቤቴ ሲተኛ ማለት ነው እንደ አንቺ ምን ሆነሽ ነው ሲለኝ፣ ተው ሙሌ ተው በእናትህ እሱን የሚፈሳው ቅዘናም እያልኩት እላለሁ። ያንተ ቀጥቀዋል ይዞ እኔ ጣጣ የለኝም። ሰው እኮ እንደዚህ ብዙ ልምድ አግኝቷል እና ይሄ በራሱ አንድ ራሱን የቻለ ልምድ ነው። ፈርቷት እኮ ነው። ምክንያቱም ያው ዱላ ሲበዛበት ከሰማይም ተገርፎ ስለሆነ የወደቀው እዚህም ያው ዱላ ሲገጥመው ደግሞ እንዲህ ትልበኛለች። ስረቂ፣ ቀሚ፣ እስቲ ንጠቂ። አንድ ጊዜ ምን አደረገኝ? የእንጀራ ማውጫ ሰፌድና የሆነ ነገር ገዛውና 100 ብር ሰጠኋት። ሂሳቡ 16 ብር ነው።
80 ምናምን ብር መለሰችልኝ። ሳየው 80 ሄድኩና ወይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አልኩና ተመልሼ አንቺ ይሄ እኔ ብር አይደለም 16 ብር ውሰጂ ነው የምትወስጂው፣ የምወስደው እኔ ሌላው ያንቺ ብር ነው አልኩና ሰጠኋትና መጣሁ። ግን እሱ ስረቂው ዝም ብለሽ ሂጂ አለ። ብዙ ይፈታተነኛል። ሂጂ ይለኛል። እንዲያ ያጭበረብርና ያስይዘኝና ሂጂ ይለኛል። አልሄድም። እኔ በቃ አውቄዋለሁ። ተለያይተናል እኮ እኔና እሱ ተለያይተናል። አባ በደንብ አውቀዋለሁ። በቃ ትንሽ ስህተት ከተሳሳትኩኝ ሲገባ አውቀዋለሁ። ሲገባ በትክክል አውቀዋለሁ። ትንሽ ቤተ መቅደስ ይዤው እገባለሁ። በኢየሱስ ክርስቶስ ስም በድንግል ማርያም ስም ይዣለሁ። ውጭ እንዳትቀር ገብተህ ተቃጠል እለዋለሁ። ሲገባ አዎ ይገባል። አብሮኝ ጋር ከዛ በእመቤቴ ቅዱስ ዑራኤል የኔ አባት ገላግለኝ ከዚች ከሴትዮ እምባዬ ዱብ 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 እንዴት አድርጋለሁ። ጓደኞቼ አብሮኝ ምን ሆነሽ ነው የምታለቅሺው? አይ ዝም ብዬ ነው። እሱ ያለቅሳል፣ ይለምነኛል። በቅዱስ ገብርኤል ስም በወላዲት አምላክ ስም እለቅሻለሁ፣ በቃ እሄዳለሁ እያለ ይለምነኛል። እያለ በይ በርቺ። እሺ አባ እሺ። ያው በደንብ ውጊያው ገብቶሻል ማለት ነው። እሺ አባት እሺ እሺ። እግዚአብሔር ይስጥልኝ፣ እግዚአብሔር እርሶንም ያቆይልኝ አባቴ። እኔ ብዙ ሰው ብዙ ነገር ይለኛል፣ ወደዚህ ስመጣ ብዙ ሰው ብዙ ነገር ይለኛል። ተውኝ። እኔ ህይወቴ የተቀየረው በሳቸው ላይ ነው። ብዙ ታሪክ አለኝ እኔ አባት፣ ወርቶ አያልቅም የኔ ታሪክ። ግን እግዚአብሔር ይመስገን ደህና ነኝ። እህል አልበላ 9 ዓመት ባቄላና የበቆሎ ቂጣ ነበር የምበላው። እንጀራዬን ድርግም አድርጌ እበላለሁ። አሁን ምስር አልበላም እንጂ በስመ ስላሴ ስምልና ድርግም። እችን እንዲህ ትልብኛለች የሚለውን ነገር በጣም አተኮርበት ይታገላል። እኔ ስበላም ስተኛ ምንም ስል በስማም ሳልል አልበላም። ውሃም ስጠጣ ብዬ ነው የምጠጣው። በቃ የሚሰሩብኝም ሰዎች ቤቴ እየመጡ ውሃ ስሰጣቸው ሳላቃቸው ይሉ ነበር ውሃው ላይ። አላቀም ግን እኔ እንደዚህ ያደርጉኛል ብዬ አላቀም። በግልጽ ነው የሚያሳየኝ። ቆርቤ ስመጣ ቅዱስ ቁርባን ትወስጃለሽ? አዎ ተቀብዬ ስመጣ በግልጽ ማን እንደሆኑ ምናቸው ጋር እንዳለ በቃ እኔ ማንም ሰው እንዲያወራኝ አልፈልግም። ነገሬ የቱ ጋር እንዳለ፣ ጸጉሬ የቱ ጋር እንዳለ፣ ቀሚሴ የጠፋኝ የቱ ጋር እንዳለ፣ ፓንቴ የቱ ጋር እንዳለ፣ የሶፋ ጨርቅ አንድ የሶፋ ጨርቅ ከውስጡ ተነጥሎ ጠፋ። እንዲህ ውስጥ የሚገባው የሶፋ ልብሱ እሱ ጋር ማን ጋር እንዳለ ቁም ሳጥን ላይ የተሰቀለ ነው የሚያሳየኝ። ተቀብዬ ስመጣ ከማንም መጣላት አልፈልግም። ይቅር ብዬ ቤተሰቦቼንም ሳስቀድስ አጠገብ ያሉትን ልቀበል ሲሄድ ይቅር በሉኝ ብዬ ነው የሚሄደው። በቃ በርቺ በይ። አዎ እግዚአብሔር ባለቤትሽ ሰላም ነው? ደህና ነው እግዚአብሔር ይመስገን። ትንሽ ራቀብኝ እንጂ ሰላም። የት ሄደ? ወደ አሳይታ ነው ያለው። በይ በርቺ። እሺ አባሽ